ነበር አብርሽ ተደስታል ብዬ አስባለሁ። ለሩታ ደግሞ ይሄ ወይኔ በላቸው። አብርሃም እዚህ ጋር የልጁ ስጦታ ይቀበላል፣ እዛ ጋር የልቤ ንጉስ እያለች ትነፋርቃለች። ቡችሎቿም እንግዲህ በስድብ አላስተረፍም እያሉ ይገኛሉ። አይዟችሁ አይዟችሁ እናንተ ልጣጮች ማለት ነው። እና ውድ ቤተሰቦች እንግዲህ ጥቁር ለብስ እናንተ ለቅሶ ማን ሞተብሽ? ማን ሞቶብሽ ነው? እባክሽ ሄርሜላ፣ ወይዘሪት ሄርሜላ እየተነፋረቅሽ ያለሽ የሚያነፋርቅ ነገር አነፋረቅሽ እና አንቺ ውርደታም። እንግዲህ አብርሃም ያው የልጁ ስጦታ እየተሰጠው አንተ ከትናንት ወደ ቡታጅራ አልነበርክም እንዴ? ምን ጉድ ነህ? ዛሬ ደግሞ አዲስ አበባ ላይ ቪዲዮ ተቀረጸሳ። ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? ለማንኛውም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ነው ውድ ቤተሰቦቼ። ስወዳችሁ ላይክ እያደረጋችሁልኝ ማለት ነው። አሁንም እየተነሳልኝ ነው። ወላይ ከልብ አመሰግናለሁ እናንተ ለሰጠኝ ማለት ነው። እና ላይክ እያደረጋችሁ ስለሆነ ነው እየተነሳ ያለው እና ሼርም ለምታደርጉ አመሰግናለሁ። እንግዲህ አቶ አብርሃም ስጦታ ተሰጥቶታል። ለሩታዬም ደግሞ ለልጇ ስለሆነ ደስ ይላታል እያለ ነበረ። ማነው አቤላ አንተ ልጅ ስጠላ፣ እውነቴ ነው። የሰው ልጅ አይጠላም በነገራችን ላይ ግን ባህሪ ነው የሚያስጠላው። ሰው ነው። ሰው ናችሁ አልጠላችሁም፣ ግን ባህሪያችሁ የሆነ አስመሳይነታችሁ በጣም ያስጠላል ማለት ነው። አንዳንዴ ደግሞ ለሩታ የምታሳዩት ባህሪ ያስጠላባቸዋል። እና እንግዲህ ወይዘሪት ሄርሜላ ያው የልቤ ንጉስ እንደው ድፍት ያደርግሽና የአባቴ አምላክ የሰው ባል የልቤ ንጉስ ይባላል። እንዲያውን የልቤ ንጉስ ደግሞ ጥቁር ለብሳ እናት ነው የሞተችሽ፣ አባት ነው የሞተውብሽ፣ ልጅ ነው የሞተብሽ፣ እህት ነው ወንድም ነው የሞተብሽ። እንደዚህ የምትነፋረገው ጥቁር ለብሰሽ አንቺ ጀናዛ የሆንሽ ሴትዮ ማለት ነው እውነት አንቺ እና ዛሬ ራሱ እንግዲህ የሰደቡኝ ልጆች አሉ። ባለጌ ራሱ ብለውኛል። እናንተ ናችሁ ባለጌ። እኔ እናንተ ምድረ ዝሙተኛ ማለት ነው፣ ዝሙትን የምትደግፉ። እኔ እንድሳደብ አታደርጎኝ። እኔ እሳደባለሁ፣ ግን አሁን አገር ነው ያለሁት። እሺ አገር ስለሆንኩ ያለውን ቁጥጥር አለብኝ። እንደናንተ ፈታ አይደለሁም ማለት የተፈታሁ አይደለሁም። ስለዚህ አርፋችሁ ቁጭ በሉ፣ አትሳደቡ። እኔ ጋር እየመጣችሁ ማለት ደግሞ ልክስክስን ሰው ደግፋችሁ ጤነኛ ሰው ትሳደባላችሁ እንዴ? ደግሞ ሩታን ብትደግፏት ኦኬ፣ አብርሃምን ብትደግፉት ኦኬ፣ እነሱን አትንኩብኝ ብትሉ ደህና ሰው እንደደገፈ ሰው ደህና ሰው ለደህና ሰው እንደሚያገዝ ሰው መታችሁ ባለጌ ትላላችሁ እንዴ? አፈር ብሉ ባለጌ። እናንተም አልተባላችሁም እና እንደሷ ወራዳ እኮ ናችሁ እውነት። እንደሷ ወራዳ ባትሆኑ ኖሮ እኮ አታግዙላትም ነበረ፣ እየመጣችሁ አትሉም ነበረ። እኔ ቤት ደግሞ አትምጡ ቤቴ ዱቄታም። እኔ ደህና ሰዎች አሉኝ፣ ደህና ልጆች አሉኝ እስካሁን ድረስ የምር በጣም ጨዋ እህቶች አሉኝ እና እነሱ ይበቁኛል ለእኔ ማለት ነው። እናንተ ለእኔ በቂዎቹ ከበቂ በላይ በቂ ናቸው ማለት ነው። እና ውድ ቤተሰቦች እንግዲህ ጥቁር ለብሳ እየተነፋረቀች ነው እንደው ለቅሶ። እኔማ ደርስላታለሁ ለቅሶ እኔ ደርስልሻለሁ። ቡና አፍልቼ ለዛውም እዚህ ጋር የት ነው ያለሽው? እኔ ያለሁት እና ወደ ስላሴ ነው። ልምጣ ስላሴ ወደ ስላሴ ማለት ነው ልምጣ። የእነ አብርሃም ጎረቤት ነኝ እና ቤትሽ ብትነግሪኝ እና በመጣልሽ ደስ ይለኛል። ቡና አፍልቼ ለዛው። እናንተ ለቅሶ መድረስ ከፈለጋችሁ እናንተ እኔ ጋር እንድትደርሱ አክብሮት ጠይቃለሁ። እናም ያው የእሷ ደጋፊ ደግሞ አይዟችሁ አትልከስከሱ። ልክስክስ እውነት ልክስክስ ድራማ እኮ ነው የሚሰሩት። ስለዚህ እናንተ ምንድን ነው የሚያልከሰክሳችሁ? ማለቴ ለምንድን ነው የምትሳደቡ? እኔ የምሰድባት ሴት በቃ የሚያስጠላ ስራ ስለምትሰራ ነው የምሰድባት። እናንተ ምንድን ነው የምንደግፋችሁ ነው የምትሳደቡ? ወይ እኔ መጥፎ ስራ ከሰራው ስደቡኝ። እውነቴ ነው ብላችሁ መጥፎ ስራ እንደሷ እኔ መቼ ወርጄ አታገኙኝም። ግን እኔ እንደሷ ከነዘረከረኩ ብትሰድቡኝም አዎ ስህተት ስላለብኝ ነው እላለሁ። እናንተ አሁን ስህተቱም ጤነኛውም ጤነኛ ያልሆነውም ስድብ ነው። ወረ በለው እኔ ሩዝ ደፋረው እንዲ እናንተ ሩዝ ናፈቀኝ። እውነቴ ነው የምላችሁ። እኔ እሱማ መቼም አይናፍቀኝም። የምሬ ነው የምላችሁ መቼም አይናፍቀኝም። እና ውድ ቤተሰቦች እንግዲህ አብርሃም እንዳራት እና እንገላግላል። እሱ የልጁ ስጦታ ይቀበላል። በዚህ በኩል ሚስቱን ማታ እንትን እያለ ነበረ። ሩታ አውቃ ነው ለቃ የሚታነቅ ሰው አለ ራሱን ያጠፋል ያ ሰው እያለችው ነበረ። ወይኔ በላቸው፣ ወይኔ በላቸው። ግን ሩታ ማለት ነው ሩታ እውነት ለመናገር ለድራማ ራሱ አሳልፈሽ አትስጪ ባልሽን። ከዚህ የዘለዝች ልክስክስ ሴትዮ እንደዚህ ስትታይ ማለት ነው ጋይዝ በምንም ተአምር አድተው ማለት አብርሃምን ታስተርፈዋለች ብዬ አላስብም። ልክስክስ ናት፣ እንዲሁም ታስታውቃለች ማለት ነው። ደግሞ ጥቁር በጥቁር ነው የለበሰችው። እንግዲህ ብርድ የለም ታውቃላችሁ ኢትዮጵያ ውስጥ አሁን ላይ ማለት ዝናብ የለም ምን የለም ድርቅ ነው።
ማለት ያቁመዋል። ዝናብ የለም ማለት ነው። ብርድ ነው ዝናብ ነው እንዳለ ማታ ማታ ብርድ አለ በእርግጥ ምናምን ልክ ሲመሽ 12 ሰዓት ሲሆን ኃይለኛ ብርድ አለ። እሷ ደግሞ በቀን ነው እንግዲህ ጥቁር ተሸፋፍና ለብሳ ጆንያ መስላ እች የሆነች ግብዴ ሴትዮ እየተነፋረቀች የነበረው እኔ አላቅም። በቃ ለማንኛውም ዝናብ የለም። ይኸው በዝናብ እደርሳለሁ ብዬ ነበር የለም። ምንም ነገር የለም ማለት ነው። ውድ ቤተሰቦቼ ለማንኛውም እንግዲህ እኔ እንዴት እንደሆነ ራሱ አላቅም። ሰው ኧረ እኔ አፈርኩ ለሷ፣ እውነት እኔ ለሷ አፈርኩኝ ማለት ነው። አብርሃም ወይ ደርባት ወይ አጠናግራት። እውነት እንዲያው ሰሪ ተብላ ነው የምትሰራው። አብርሃም አንተ ነህ የምትሰጣትን ይሄንን ካራክተር ወይስ ልጅቱ ድራማ እየሰራችሁ ፍቅር አስይዟት ነው? ልክስክስ፣ እውነት ልክስክስ እኮ ራሱ አይገልጻትም። የምሬን ነው ምላችሁ። እንደው ሩታ እንደዚህ ስትልከሰከስ አንያት እንጂ እሷ መቼም አትልከሰከስም። የምሬ ነው 100% ነው እርግጠኛ መሆንባት በስዋ ልጅ ራሷን አትጥልም። ራሷን እንደዚህ መጣል የለም ማዝረክረክ የለም። እናንተ የእሷ ቡችሎች ማለት ነው ቤት እንዳምጡ። እኔ እኮ እውነት ለመናገር በፊት እሳደብ ነበረ፣ እዛ እያለሁ በጣም እሳደብ ነበረ። ግን አሁን ላይ ማለት ነው ልሰድባቸው አልፈልግም። በቃ ስደት ያለ ሰው አይሰደብም። እውነት ስንት ብሶት አለብን። እዛ እያለው መስሎ አይታየኝም ነበር። አሁን ግን ብሰደብም ምንም ብባል አገሬ ነው ያለውኝ ማለት መስሎ አይታየኝም። ስለዚህ እናንተ ደግሞ እንደሳድባችሁ አታድርጉኝ፣ ታሳዝነኛላችሁ። እናንተ ድቆይታ ማለት ነው። እናንተ ስትሰድቡ እየበለጠ ደግሞ ቢዚ ነኝ። ቢዚ ባልሆን ኖሮ በኮሜንት ነው ሞልጫችሁ ደግሞ እኔ ተሳዳቢ ጠፋ ብዬ እፉይ ብዬ ደግሞ አርፌ ብቅ በምቀመጥበትን ሰዓት መጣችሁ ትሳድባላችሁ። ቤቴ ዱቄታ ሙላ ማለት ነው። እናም ጋይስ ሴትይቱ ያው የተዝረቀረቀች ነው። ሰው እንደዚህማ አይርከስ፣ እንደዚህ አይርከስ። እውነት አንድ ዩቱበር የተርከሰከሰ አላየሁም እስካሁን ድረስ የሚዝረከረክ አላየሁም። አንድ ዩቱበር ማለት ነው። አንድ ሰው ከሷ ውጪ እናንተ ልክስክስ እንደሷ የምትልከሰከሱ ደግሞ ባለጌ አርፈሽ ቁጭ አትይም እንዴ? ስራሽን አትሰሪም አንቺ ለፍላፊ ምናምን ነው ያሉኝ ማለት ነው። እና እናንተስ ምን አዞራችሁና ነው ዝሙተኛን ሲደግፋችሁ የምትሳደቡት? እናንተ ዝርክርክ ማለት ነው። ዱቄዳም ምን አምጥቷችሁ ነው እኔ እንድሳደብ ታድርጉኝ? ዩቱቤ ድሌት ይደረግብኛል ማለት ነው። ስለዚህ ልጠቀምበት። ምን ፈለጋችሁ እንዴ? ልኑርበት በቃ ወይስ እኔ ግዴታ መመለስ አለብኝ? አረብ ሀገር ልስራበት? አትፈታተኑኝ አትፈታተኑኝ። እሷ ደግሞ ከመሳደብ እኔ መቼም ወደኋላ አልልም ማለት ነው። እኔ ተናገራለሁ። መቼም ቤተሰብ እኔ ዘቡ እሷን ደግፌ ጤነኛ ናት፣ እሷ ደህና ሰው ናት ብዬ ያሞገስኳን ቀን ማለት ነው እንደ ሞትኩ ቁጠሩኝ። የምር እንደ ሞትኩ ማለት ነው። የትኛውም ሴት የማትሰራው ነገር ነበረ ስትሰራ ስለነበረች። ሩታዬ ድራማ ነው የሰራችው። እሱ ምንድን ነው የሰራችው? ፍቅር ጥያቄ ያቀረበችው ምናምን፣ እሱ ቀላል ነገር ነው። እቺ የተሰራችው ሳመኝ ስትል ነበረ። ስንት ነገር አሁን የሚወራ ነገር ነው እንዴ? እንደው አሁን እኮ እዚህ ቡታጀራ እዚህ ኢትዮጵያ ገብቼ ቡታጀራ ላይ ሆኜ ያ ነገር ሳስበው እንዴት እንደሚቀፍ ባፋችሁ ለማውራት ራሱ እውነት እኔ እዛ ሆኜ ቀላል ነበረ መሰለኝ፣ ግን እዚህ ይቀፋችኋል። እርስ በራስ ስለሚተዋወቁ እንደዚህ አካባቢ ስለሆነ አንድ ሀገርም ስለሆነ ይሆንም አላውቅም ማለት ነው። እና ይህ የምታደርገው ድርጊቶች ለማውራት አፋችሁ ሞልታችሁ ለማውራት በጣም ነው የሚቀፋው። እና ያ ነገር ስታደርግ ነበረ ሩታ አንድ ቀን ሳምኛ የፍቅር ጥያቄ ያቀረበች። ከዛ በኋላ ድራማቸው ጀመሩ። ከዛ ወደ እውነት የፍቅር ተቀየራ፣ ተጋቡ፣ አረገዙ፣ ወለዱ፣ አለቀ። እናንተ እንደዚችኝቱ አልተዘረከረከች ምን አላለች። መቼም አልደግፋትም። እዠልጥላችኋል። እናንተም ጨምሬ ነው የምዠልጣችሁ። አዎ አብርሃምና ሩታ ብቻ አለን ካንቺ ሌላኛውማ እዠልጣቸዋለሁ ማለት ነው። አዎ ይህም ልክስክስ ደግሞ እንትና አቤላም ያው ታውቃላችሁ ከዚህ በፊት የሚያደርጋቸው ነገር አትራክቶች ያስጠሉኛል። ለዛ ነው። ለማንኛውም ጋይ ሰላም ሁኑልኝ በያላችሁበት።